ሁለት ነገር ልመረቃችሁ ዛሬ። አንደኛው እፎይ ሁሉንም ነገር በስተመጨረሻ አደረኩት የምትሉት ቀን ሩቅ አይሆንባችሁ። ሁለተኛው ከዚህ በኋላ የምታነቡትን እንባ የደስታ ያድርገው። አሜን አትሉም? የሰርጋችንን ቀን መቁረጥ ወይም መወሰን አለብን። ጋሼን ባለፈው እንዳወራ ከሆነ እንዳየኸው እኔም እናንተን ነው የምጠብቀው እንጂ በእኔ በኩል እኮ ዝግጁ ነኝ ብሏል። በእኔም ቤተሰብ በኩል እንዳየኸው ነው። ስለዚህ የእኛን ውሳኔ ነው የሚጠብቁት ሁላቸውም። ከምንም ጊዜ በላይ እንግዲህ ሩታና አብርሃም የሰርጋቸው ቀን ተወስኗል። ፋሚሊ የሰርጋቸው ቀን ተወስኗል። እንግዲህ ምንም ማድረግ አይቻልም። እንኳን ደስ አላችሁ የሩታና የአብርሃም ቤተሰቦች። ዛሬ በጣም ደስ ብሎኛል። ከምንም ጊዜ በላይ እንደ ዛሬ ደስ ብሎኝ አያቅም። ቤተሰቦች በእውነቱ እንደ ዛሬ ደስ ብሎኝ አያቅም። አብርሃምና ሩታ ሊጋቡ ነው። እነ ዳኒ እነ ጽጌ ከአሁን በኋላ በቃ ምንም ነገር አይፈጠርም። በነገራችን ላይ ዛሬ ነገ ከአንድ ወር 2 ወር በፊት ነው መሰለኝ አብርሃምና ሩታ እንዲሁ የሰርጋችንን ቀን መወሰን አለብን ብለው ቀጫይ እያሉ የተፈጠረውን ነገር እንግዲህ አይታችኋል። ዱባይ ሄደን የሰርጋችንን ፕሮግራም እናደርጋለን ምናምን ብለው ነበር። የተፈጠረውን ነገር አይታችኋል። እንግዲህ ዛሬ ነገ እያለን ነገ ላይ ምን እንደሚፈጠር ስለማናቅ ዛሬ ማድረግ ያለብንን ነገር ለነገ ማሳደር መጥፎ ነው። እንግዲህ ቤተሰቦቼ ሩታና አብርሃም የሰርጋቸው ቀን ተወስኗል። መች ነው የሰርጋቸው ቀን የሚለውን ከኔ ጋር አብረን የምናይ ይሆናል። ሰላም ሰላም ውድ ቤተሰቦቼ እንዴት አላችሁ? በያላችሁበት ሰላማችሁ እንዲበዛ ልባዊ ምኞቴን እያቀረብኩላችሁ ዛሬም እንደተለመደው በአዲስና ደስ በሚል ቪዲዮ ወደ እናንተ ተመልሼ መጥቻለሁ። እንግዲህ አብርሃምና ሩታ ሊጋቡ ነው። የሰርጋቸው ቀን ተወስኗል። ለቻናላችን አዲስ የሆናችሁ ማለትም ቻናላችንን ሰብስክራይብ ሳታደርጉ ቪዲዮን የምትመለከቱ ሰዎች መኖራችሁን ደርሼባችኋለሁ። ሰብስክራይብ አድርጉና ቤተሰባችንን ተቀላቀሉ። የቻናላችን ምርጡ ቅመሞች ደግሞ እንደተለመደው ቪዲዮን በላይክ ጀምሩት። እወዳቸዋለሁ። እናንተ ጭምር ከምትጨነቁ ይህንን ነገር ለምን መቋጫ አንሰጠውም? ካልተቻለ አልተቻለም ነው፣ ከሆነ ይሆናል፣ ካልሆነ አይሆንም የሚለው ውሳኔ ላይ መድረስ አለብን። አንዳንድ ጊዜ የሆነ ስታስቡት እንዴት ብዬ ላስረዳችሁ ያሳስባል። ስፔሻሊ የእውነት ነው ብላችሁ እንደ ሴት ልጅ በጣም የሚያሳስብ ነገር ነው። የምሬ ነው ብላችሁ ማለት ብዙ ነገራችሁን ነው መስዋዕት የምታደርጉበት። በነገራችን ላይ ከማንም በላይ የኦዲየንሱን ያህል የተጨነቀ ሰው የለም። ሩታና አብርሃም በመለያየታቸው ከማንም በላይ ከቤተሰብም በላይ ምናልባት ቤተሰብ ድራማ መሆኑ ገብቷቸው ይጨነቃሉና በጣም የተጨነቁት ሰዎች ቢኖሩ የሩታና የአብርሃም ኦዲየንሶች በጣም ተጨንቀዋል። በእውነቱ ማለት የመዳም ቅመሞች በቃ ኮመንታቸውን በጣም አነባለሁ እኔ እግዚአብሔርን ነው የምለው። በጣም ይጨነቃሉና እናንተ ለሰው ለኦዲየንሱ ምን አይነት ነገር ማስተማር እንዳለባችሁ እያስተዋላችሁ ቪዲዮ ስትሰሩ እያስተዋላችሁ መሆን አለበት። እንዴ ተለያይታችሁ ሩታም አሁን በእርግጠኝነት ባለፉ ስትሰሪ የነበራቸው ስራዎች ልክ አይደለም። ባልሽን በጥፊ ስታስመቺ ምንድን ነው ለእኛ የምታስተምሪን? ለኦዲየንሱስ ምንድን ነው የምታስተምሪው? ኦዲየንሱ ጊዜ ለማሳለፍ ወይ ለመደበሪያነት እኮ አይደለም እናንተ የሚከታተሉ አይደለም። የሚከታተላችሁ ከእናንተ የሆነ ልምድ ለመውሰድ ህይወታችሁ ብዙ ትምህርት ለመማር ነው የሚያዩት። ዛት እናንተ ስትሰሩ አስባችሁበት መሆን አለበት። ድራማም ከሆነ እና ሪል ላይፋችሁ ላይም ቢሆን በቃ አስባችሁበት መሆን አለበት። እንዲህ ሶሻል ሚዲያ ላይ ስታመጩ ማለት እኔ አሁን እናንተ ሁለታችሁ ልትጋቡ በወሰናችሁ ውሳኔ በጣም ደስተኛ ነኝ። ለማንኛውም ውዶቼ ቪዲዮን እስከ መጨረሻው እኔና ያለንን ሀሳብ በኮመንት እናንተም እየሰጣችሁ እኔም በቪዲዮ እየሰጠው አብረን እንቆያለን። ኦልሬዲ አስፈላጊ አይደለም ማንንም ማካተት። እኔ እናንተ ተነጋግረን መወሰን የምንችለው ጉዳይ ነው ብዬ ተነጋግረን ጨርሰናል ማለት ነው። ስለዚህ አብርሽም እየመጣ ነው። አባጋዝ መጥቷል። እንግዲህ ደስ ይለዋል ብላችሁ ታስባላችሁ። ስታስቡት ግን ይሄ ነገር የእውነት የሚወዳትና የሚያፈቅራት ከሆነ ለሩታ ስሜት ካለው ያለምንም ድርድር በቃ ይስማማል። ደስ ብሎት በደስታ ማለት የኔ ሀሳብ እሱ ነው ብሎ እስቲ እናያለን። እንዴ ምን ሆነሽ ነው? ሰሞኑን እልም ማለት መጥፋት አብዝተሻል። ቢምቢ ገባብኝ። እንዴት ነው ዝም ትይዋለሽ እንዴ? እና ምን ልበል? አንቺ ሰው አገቢበት ቀለኛ ነው በጣም። ሰላም በላቸው። ካሜራ እንዳያስኩኝ አልነገርኩም። እሺ ለምን እንደው ወደዚህ የመጣሽው? እዛው ሰሪ ነበር እንዴ ቪዲዮ? አይ የሆነ ጉዳይ ልነግራቸው ለፋሚሊዎቼ የሆነ ጥብቅና አሳሳቢ ጉዳይ
ምርሽ ነው እንዳይፈራ እሱን ልነግራቸው ብዬ ያው ከካሜራማኔ ጋር በመነጋገር ቪዲዮ ይዣለሁኝና እንዲህ እያልክ ነው የመጣኸው ምን አስባ ምናምን እያልክ ነበር። በነገራችን ላይ ትናንትና ጠይቄያቸው ነበርና 3 ነው 4 ሰው ብቻ ነው የመለሰልኝ። ፍቅረኛዬን ላስተዋውቃችሁ ወይ በጣም ቆንጅዬ ናት፣ በእርግጠኝነት ትወዳታላችሁ ብዬ አስባለሁ። እስቲ ኮመንት ላይ አሳውቁ በዚህ ጉዳይ። የመሬን ነው፣ እንደ ቀልድ አይደለም እየነገርኳቸው ያለሁኝ። እስቲ ንገሩኝና በሌላ ቻናል ልንመጣ ስለሆነ ሰርፕራይዝ ላረጋ ስለሆነ በሌላ ቻናል ልምጣው የሚለውን እናንተን ኦዲየንሶችን ጠይቄያችሁ ንገሩኝ እስቲ እናወራበታለን አልከኝ ማለት አለ አይደለ? እንዴት ብዬ ላስረዳክ? እዚች ጋር ካሜራ መያዜ እንዳይደብርክ እሺ። ምክንያቱም ከዚህ በፊት አውርቼክ ስለነበረ እንዳይደብርክ ብዬ ልልክ ነው። ሳትነግረውም ውስጡ ፈርቷል በጋዝ ገምቶ። እሺ በግልጽ ላስረዳክና ምን ማለት መሰለህ፣ የሰርጋችንን ቀን መቁረጥ ወይም መወሰን አለብን። ጋሼን ባለፈው እንዳወራ ከሆነ እንዳየኸው እኔም እናንተን ነው የምጠብቀው እንጂ በእኔ በኩል እኮ ዝግጁ ነኝ ብሏል። በእኔም ቤተሰብ በኩል እንዳየኸው ነው። ስለዚህ የእኛን ውሳኔ ነው የሚጠብቁት ሁላቸውም እና ነገሮችን እናመቻቻለን እየተባባልን በቃ ይሄ ጊዜ ጥሩ አይደለም፣ ይሄንን ነገር በደንብ ለማዘጋጀት አይመቸንም። ስለዚህ ጊዜ አልፈነው በሚቀጥለው እናርገው እየተባባልን ሌላ የሚቀጥል ችግር ነው እየፈጠረን ያለ ነው። ሌላ የሚቀጥል ችግር ነው እየፈጠረን ያለ ነው። በደንብ አዳምጠኝ። ስለዚህ አይ ስለሽ አሁን ማውራቱ ለፓስቶላ እኔናንቺ ማውራት አንችልም። ሩታ አወራን እኮ አበጋዝ ደብሮት ነው የምር አልተስማማም ነው። ስለምንድን ነው ደስ ብሎት እኮ ነው። የኔም ሀሳብ እሱ ነው፣ እኔም ሳስበው ነበር ብሎ በደስታ ነበር ይሄንን ነገር መቀበል ያለበት። እንዲህ ቢወዳትና የሚያፈቅራትና ሊያገባት የሚፈልጋት ሚስቴ ትሆናለች ብሎ የሚያስባት ቢሆን እኮ በጣም መፍጠን ያለበት እሱ ነው። እንደው የምሬን እንዴ በደስታ ነው ይሄን ነገር መቀበል ያለበት። በህይወታቸው ስንት ነገር እየገጠማቸው እንደሆነ ራሱ ያውቃል። እና ነገ ላይም ይሄ ነገር እስኪፈጠር ነው የሚጠብቁት። ለምንድን ነው እሺ አብርሃማውን በደስታ መቀበል ያልቻለው? እና ፊቱ ትንሽ ተኮፈሰብኝ ሳየው። ለምንድን ደስ ያላለው? ሩታን አይወዳትም ነው አያፈቅራትም ነው? ወይስ ዛሬም ሌላ ሴቶችን ይመኛል ነው አብርሃም? እሱማ እያወራንበትም ነበረ አውርተንበታልም። ግን ደግሞ ቆይ እስቲ እየተባባልን ነው እንጂ ይሄ ቀን ተብሎ ስፔሲፊክ የሆነ ቀን ወይም ደግሞ በዚች ጊዜ ነው የሚሆነው ተብሎ አንድ የሚወሰነው ነገር የለም። ለምን ጊዜያችንን እናቃጥላለን? እኮ የዱባዩን ቀለበት ፕሮግራሙን ነው አንደኛው እሱ ነው። ዋንኛው ነገር አንደኛ እሱ ነው። ከዛ በኋላ የሚቀጥሉት ነገር ያሉት በሙሉ ያው ፋሚሊም እንደምታውቀው ሬዲ ነን ብለዋል። ስለዚህ እኛ ነው አንደኛ እየጠበቁት ያለው። ለዛ ነገር ደግሞ እኛ ምላሽ መስጠት አለብን። ገባ? እሱ እኮ ልክ ነው። ሳይገባኝ ቀርቶ አይደለም ሩታ። ግን አሁን ምን አለ አንዳንድ ጊዜ ነገሮችን ስናስብ ባጭሩ ማሰብ አንችልም፣ ሰፋ አድርገን ማሰብ ስላለብን ነው። ልክ ነሽ። የዛሬ 2 ወር ምናምን ነበረ ወደ ዱባይ እንሄዳለን ምናምን ያልኩሽ የነበረው። አሁን እንደዛ ብላችሁ ምን እንደተፈጠረ አውቃችኋል። እንግዲህ ኦዲየንሶችም አብርሃምም ምን እንደተፈጠረ ሁላችንም የምናውቀው ነገር ነው። ነገ ላይ እንዲህ አይነት ነገር መፈጠሩ መች ይቀራል? አንድ ከህይወታችሁ እነ ዳኒን እነ ጽጌን አላስወጣችሁም። ነገ ላይም ያ ነገር ሊፈጠር ፍቃደኛ ናችሁ ማለት እንዲፈጠር ፍቃደኛ ናችሁ። እንደሚፈጠርም ደግሞ ታውቃላችሁ። ሶዛን በዛ ምክንያት ድጋሚ ከምታራዝሙት እና ህይወታችሁ ሁሌ እንዲፈተና የበዛበት እንዳይሆን በትዳር አንድ ላይ ተጣምራችሁ ጉድለታችሁን ደካማ ጎናችሁን እየተመካከራችሁ መኖር ነው የሚሻላችሁ። ወይስ ነገ ላይ እንዲህ አይነት ችግር ሲፈጠር እንዲህ ብሬክአፕ እያደረጋችሁ እየተጣላችሁ በብዙ ስቃይ በብዙ ቤተሰብ አስጨንቃችሁ ኦዲየንስ አስጨንቃችሁ አንድ ላይ መሆን እናንተ ደስታ እስቲ ነገሩ ነው? እናንተን ደስ የሚያሰኘው እሱ ነው? ኦዲየንሱ ማስጨነቅ ነው እና ቤተሰብንም ማስጨነቅ ነው እናንተ ደስታ? አብርሃም እኮ ሀሳብ አሁን እንደዛ ነው አይደለ? ሩታን በቃ አንተ አትወዳትም ማለት ለእንዲህ አይነት ነገር እኮ ሞር ብዙ ቦታ የሚታየው ወንዶች ናቸው የሚቸኩሉት አይደለ? አንተ ግን ዛሬ ላይ እንዲህ መሆነ ወይስ አሁንም ልብ ሩታ ጋር አይደለም ሌላ ሴቶችን ትመኛለህ ነው? ነው እኔ እናንተ መሀል ትልልቅ ችግሮች እየተፈጠሩ ቀስ በቀስ መሻከር የሚፈጠረው ለምን ይፈጠራል? ለምን? እሺ በቃ ከምንም ጊዜ በላይ ታናውራና ወይ ነገ ምናምን ነው በጭራሽ አይሆንም። እኔ ከዚህ ጊዜ በላይ እኔ ይሄ ነገር
ከአንዴም ሁለት ጊዜ የተደጋገመ ነገር ስለሆነ ከዚህ በፊትም እንደዚህ ብላችሁ ነው ማታ እናወራለን ብላችሁ ነገ ላይ ሌላ ነገር እየተፈጠረ ያለው። የምትወዳትና የምታፈቅራት ከሆነ በእሷን ፊት በኦዲየንሱን ፊት ቃል መግባት አለብህ። ነገ ላይ ያሰበበትና ማታ አሰበበትና ነገ እንነግራቸዋለን የምትለው ነገር አይሆንም። የምትወዳ አንተ እኮ ይሄ ነገር እኮ በጣም ቀላል ነገር ነው። ከአንድም ሁለት ጊዜ አውርታችሁበታል እና ከዚህ በፊትም አውርታችሁ በዚህ ወር ላይ ዱባይ ሄደን የቀለበት ፕሮግራም እናደርጋለን ብላችሁ ነበረ። ግን የተፈጠረውን ነገር አይታችኋል። ከአንድም ሁለት ጊዜ ነው ደግሞ እንደዛ አይነት ነገር ቀጠሮ አድርጋችሁ ካንሰል እያደረጋችሁት ያለው እና ዛሬ ላይ ይሄ ነገር ከሚፈጠር ቃል መግባት ዕዳ ነው አይደል? ለዛ ቃል ስትል ልትፈጽመው ቃል መግባት አለብህ አብርሃም። በራሴ አመለካከት ቤተሰቦቼ እንደዛ ነው የምለው እኔ። ቃል መግባት አለበት አብርሃም። በኦዲየንሱን ፊት፣ በእሷን ፊት፣ በፈጣሪም ፊት ቃል መግባት አለበት። ቢያንስ ነገሮችን ማስተካከልን የማንችል ማታ እናውራበት። ከዛ ነገ ፕሮሚዝ ልግባልሽና ለኦዲየንስም ይፋ እናደርጋለን በሰላማዊ መንገድ ማለት ነው። ነገ ቀኑን መቼ እንደምንሄድ ወደ ዱባይ፣ እዛ ፕሮግራማችንን መቼ እንደምናዘጋጀ የሰርጉን የቀለበት ፕሮግራም ዱባይ ላይ ነው ብለናል። ፎቶ ፕሮግራምና የቀለበት ፕሮግራም አለ ዱባይ ላይ። ይህንን ነገር ቀኑን ቆርጠን በዚህ ወር እንደሚሆን አይ ፕሮሚስ እርግጠኛ ነኝ። በዚህ ወር ምናምን ሳይሆን ስፔሲፊክ ቀኑን በቃ እንቁረጥ ነው እያልኩ ያለሁት። እሺ ችግር የለውም ማታ እናወራበታለን። ነገር ግን ከማታ ያለፈ ጉዳይ እንዲፈጠር በነገራችን ላይ ሩታ አሁን አንዳንድ ሰዎች ሩታ ተሳስታለች እንዲህ ማለት የለባትም ይሄንን ማስጨነቅ የለባትም የምትሉ ሰዎች ትኖራላችሁ። እርግጠኛ ነኝ ሴት ልጅ እድሜዋ ነው ወርቅ፣ ጊዜዋ ነው ወርቅ። እድሜዋ እየገፋ በሄደ ቁጥር ምን አይነት ነገር እንደሚፈጠር ሁላችሁም የምታውቁት ነገር ነውና ከእናንተም የማይደበቅ ነገር ነውና እና ሰሞኑን የተፈጠረውን ነገር ሁላችሁም አይታችኋል። ህይወታቸው በቃ እንዲህ ብሬክአፕ እያደረጉ የተለያዩ እድሜ ልካቸውን ከሚኖሩ አንድ ላይ ቢሆኑ በቃ ኦዲየንሱም ደስ ይለዋል፣ እሷም ደስ ይላታል፣ ያለ ስጋት ትኖራለች ከመችመች። በቃ ሴት ልጅ በነገራችን ላይ ትዳር በጣም ደስ ይላታል። እግዚአብሔርን ነው የምላችሁ በብዙ ሴቶች ስላየው ማለት እንደ መዳር ደስ የሚላቸው ነገር የለምና ሴቶች። ምክንያቱም የህይወታቸው ትልቁ ስኬት ማለት ትዳር ነው። በቃ ማንም የማይክድ ነገር ነው። ሴት ልጅ መጨረሻዋን ማሳመር ነው ዋና ህልሟ። ዛሬ ላይ አንተን ስለወደደች ስላፈቀረች ከአንተ የበለጠ የተሻለ ወንድ አላገኘም ብላ ስላሰበች እና ስለፈራችም ጭምር ነው ዛሬ ላይ በቃ የምትወደኝ ከሆነ አግባኝ ያለች ማለት ከጉዳይ እንዲፈጠርም እንዲኖርም አልፈልግም። እያዳመጥከኝ ነው አይደለ? በደንብ ከማታ ምንም አይነት ነገር እንዲያልፍ አልፈልግም። በቃ እኔ በጣም ብዙ ነገሮች ያሳስበኛል። ነገ ደግሞ ምን ሊፈጠር ነው ብዬ ላስብ። ነገ ደግሞ ምን ሊፈጠር ይሆን? ነገ ደግሞ ማን ይመጣ ይሆን? ነገ ደግሞ ምን አይነት ለምን ልጨነቅ? እኔስ ልክ ናት። በቃ ሩታ መቶ በመቶ ልክ ናት። በቃ እድሜ ልኳን እየሰጋሽ ከምትኖር በቃ ተጋብታችሁ እርፍ ማለት ትዳር ማለት ደግሞ በጣም ትልቅ ነገር ነው። ጸጋ ነው። ከፈጣሪ የሚሰጥ ነገር ነው እንጂ ላግባብል ዛሬ ላይ እኔ ላግባብል ዝም ብዬ የምችለው ነገር አይደለም። ትዳር ከፈጣሪ የሚሰጥ ጸጋ ነው። ሶዛን ለአንተ ፈጣሪ የሰጠህን ጸጋ መጠቀም አለብህ። ለዛውም ሩታን የመሰለች ሴት ፈጣሪ ሰጥቶህ ማለት ይሄንን ጊዜ እንቁረጣው ነው። በዛ ላይ ሩታ ምን ይሻል? እሺ እንደዛ ከሆነ በቃ ማታ በደንብ እናወራበታለን። ስፔሲፊክ ቀኑንም እንግዲህ እናሳውቃቸዋለን። ፋሚሊዎቼ በጣም ይቅርታ ይህንን ነገር ስናገር፣ ያው ኦዲየንሶቻችን ናችሁ፣ ለእኛ ትልቅ ቦታ አላችሁ፣ እኛም ደግሞ ለእናንተ ትልቅ ቦታ አለን። ግን ደግሞ አንዳንድ ጊዜ ያው የሁለታችን ጉዳዮች ብዙም ባይወጡ ብዬ አስባለሁኝና ችግር የለውም። ፕሮሚስ ነገ እኔና እሷ ማውራት ያለብንን አውርተን እዚሁ ለእናንተው ይፋ እናደርግላችኋለን። የምንሄድበትም ቀን ወደ ዱባይ፣ ከዛ ሰርጋችን መቼ እንደሚሆን ምናምን ያሉትን ነገሮች ያው እንግዲህ ሰርጋችንን ስናስብ ከእናንተው ጋር ስለምናስብ ነገ ፕሮሚስ በጉጉት ጠብቁ። ቀኑን ቆርጠን እስቲ እናያለን። ነገ የሰርጋቸውን ቀን ያሳውቃሉ ወይስ አያሳውቁም የሚለው ሁላችንም በጉጉት እንጠብቃለን። ቤተሰቦች ከዚህ በፊትም እንግዲህ ታውቃላችሁ የአብርሃም እና የሩታ ቤተሰቦች ተከታታዮች ያው ከዚህ በፊትም ቃል ገብተው ነበር የሰርጋችንን ቀን እናሳውቃለን እያሉ ነው ይሄ ነገር የተፈጠረው። በዛም ደግሞ እኛ ራሱ ረሳን፣ ነገሩ ተፈጠረ፣ እኛም ረሳን። እስቲ በነገው ቪዲዮ ያመጣሉ የሚለው የሁላችንም ጥያቄ ነው። አብረን እናያለን። እስቲ ቪዲዮን እንጨርስ። ለማንኛውም ከቻልን ቪዛ አስመጥተን እንመጣላችኋለን ብዬ አስባለሁኝ። ዱባይ ማለት ካለ
እና ምንም ነገር አታስቡ። አሁን ዝናብ እየዘነበ ነው እና ያስደበርኳችሁ ስለመሰለኝ ነው። ካስደበርኳችሁ በጣም ይቅርታ። ሩታንም በጣም ይቅርታ አድርጊልኝ። እኛን እንኳን አላስደበርከንም። እኛ የሁለታችሁም ደስታ ስለሚያስደስተ እናንተ ተከፍታችሁ ስናይ ደስ ስለማይለን እንጂ እኛን እንኳን ምንም አትቀንሱብንም፣ እንትን አታረጉብንም እና እናንተ ሁለታችሁ አንድ ስትሆኑ ደስታችሁ ስለተመለሰም ደስተኛ ነን እና ሞር በቃ በጣም ደስተኛ ብትሆኑ እኛም ደስ ስለሚለን እንጂ የእናንተ ሀዘን እኛንም ስለሚያሳዝነን እንጂ እኛን አስከፍተን ምናምን አይደለም። እናንተ እንድትደሰቱ ስለምንፈልግ እንጂ እኛ ሁሉንም ነገሮች እንደሚስተካከሉ ቃል እገባልሻለሁኝ። ሌላው ደግሞ ቃል በተግባር ማየት እንፈልጋለን። ነገ ሁላችን እንፈልጋለን ያለችው እንግዲህ ቃል በተግባር ማየት እፈልጋለሁ አይደለም ያለችው፣ ቃል በተግባር ማየት እንፈልጋለን። ሁሉንም ነገር ይፋ የምናደርግ ይሆናል። ከዛም በኋላ ወደ ዝግጅት ነው የምንሄደው። ቀኑም አይርቅም ፈጣሪ ቢፈቅድ። እኔ ያሰብኩት በዚህ ወር ነው። በቃ ዲቴል ደግሞ ኖርማል ቀኑን ነገ የምናሳወቃችሁ ይሆናል ማለት ነው። እንግዲህ በውጪዎች በዚህ ወር ዱባይ መገናኘታችን አይቀርም። ሲነገ እናሳውቃቸዋለን ለሱ ማለት ነው። ስለዚህ እና እሷ እናወራበት ያልኳትም ለዛ ነው። አንዳንድ ጊዜ ሩታ ትንሽ ስለምትቸኩል ነው እንጂ የምሬ ነው፣ እውነት ስለምትቸኩል ነው እንጂ አውርተንበት ወደ እናንተ መምጣት እንችል ነበረ እና ምንም ችግር የለውም። ለሱ ያው ከእናንተ የሚደበቅ ነገር የለም ብላ ነው እሷም በክፋት አይደለም። ስለዚህ ሁሉንም ነገር ነገ ይፋ እናደርጋለን። ይሄ ነው ልል የምችለው። ሩታዬ ነገ ባገኛችሁ ይሻላል። እኔ አስደነገጠችኝና ላወራም እንትን የለኝም አሁን ማለት ነው። በነገራችን ላይ መጋባታችሁ ብቻ ለትዳራችሁ ዋስትና አይሆንም። አሁንም ከህይወታችሁ አንዳንድ ማስወጣት ያለባችሁ ሰዎች አሉ። እነኛን ሰዎች ራሳችሁ አውቃችሁ ማስወጣት አለባችሁ። ከዚህ በፊት በህይወታችሁ ብሬክአፕ እስከ መደራረግ የደረሳችሁት መንስኤውን ማወቅ አለባችሁ። ምንድን ነው በመሃላችን የገባው ብላችሁ ማወቅ አለባችሁ። ለመሰላችሁ ማወቅ ያለባችሁ ያ ችግር ተመልሶ እንዳይመጣ ተመልሶ እንዳይፈጠር የመጀመሪያ መንስኤ የሆነውን ነገር ማጥፋት አለባችሁ። ከህይወታችሁ ማስወጣት አለባችሁ። ያንን ችግር መድገም የለባችሁም። ያንን ጥፋታችሁን መድገም የለባችሁም። እኛ በቃ ከእንስሳት የምንለየው በማሰብ ብቻ ነው አይደለም። በቃ ማሰብ አለብን። ብሬክአፕ እስከ መደራረግ የደረስነው በምንድን ነው ብላችሁና አብርሃም ጊዜ ሰጥታችሁ መነጋገር አለባችሁ። እንግዲህ ፋሚሊ ዳቸዋለን ዝናብ እየዘነበ ነው። በዛ ላይ ደግሞ ማለት ነው ትንሽ እግሬ አሞኛል። ፋሚሊዎቼ በዚህ ሰሞን ስፖርት አብዝቼ ነው እና ልኑር ካንቺ ጋራ ሰቦቼ እንዳትረሱ። በአዲስ ዩቱብ ቻናል ከጓደኛዬ ጋር ማለትም ከፍቅረኛዬ ጋር ልምጣው የሚለውን ጥያቄ ለእናንተ ሰጥቻችኋለሁ። ከተስማማችሁ ነው፣ ካልተስማማችሁ አልመጣም። ለማንኛውም ለዛሬው የነበረን ቪዲዮ ይህንን ይመስል ነበረ። ስለነበረን ጊዜ በጣም አመሰግናለሁ። እወዳችኋለሁ።